ፋኖ የአማራን ህዝብ ነፃ ሊያወጣ አይደለም የመጣው ከአማራ ህዝብ ታሪካዊ ጠላቶች ጋር ተባብሮ ሊያንኮታኩተው ሊያደቀው። በአማራ ክልል የህወሓት አምባሳደር ስሙ ፋኖ ይባላል። ባለሙሉ ስልጣን አምባሳደር ነው። ከሻዕቢያ ጋር ተቋሚዎች አልተባበሩም ለማለት አልችልም ነው። ስለዚህ እንደሱ ከሆነ ከሻዕቢያ ጋር እየቆምክ ነው። በዚህ ሁኔታ ጦርነቱ ስለማራ በቃ ላይ እናቁመው እና ያሬድ ጥበቡ ራሱ ምናምን እና አንዳርጋቸው ጽጌ እነ ምናምን ለምንድን ያቆርፋችሁ ሲባሉ አብይ አይሰማንም ይላሉ። ግን ራሳችሁ ውስጥ ተሰሙታላችሁ ማለት ነው። እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ አሁንም ሻዕቢያ ሲመጣ በአንድ ግንባር ዋጋለሁ ነው ጥያቄው። ይሄ መንግስት ለማስወገድ እኮ እየተዋጋን ነው እኮ። እንራመዳለን ወይ ደግሞ እንራመዳለን፣ እንሰራለን ወይ ደግሞ እንሰራለን። ለችግሮቻችን ኮዛቸውን እናጠናለን፣ ጥሩ ኮርስ እናወጣለን፣ ጸዴ ኮንሲኩዌንስ እናመጣለን። ዛሰ ያንዱን ውሃ ጥያቄ መለሰ። ያንዱ ውሃ ጥያቄ ትቀራለች፣ ትመለሳለች። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች፣ እንዴት አላችሁ? እንደምን አላችሁ? እንዴት ከረማችሁ? አላችሁ ሆይ? አለን። እኛ እንግዲህ ዛሬም ዳግም ተመልሰን መተናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ይቀጥል። እያደረጋችሁም ስላላችሁ አመሰግናችኋለሁ። አሁንም ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችን እንቀጥል፣ እንስፋ፣ እንብዛ። በጥቂት ጊዜያቶች ደግሞ በርከት ብለን እንድንመለስ እናንተ እገዛ ያስፈልገናልና አሁንም እሱን ማድረጋችሁ ይቀጥል። ዛሬም በተወሰኑ ርዕሰ ጉዳዮች ላይ እንነጋገራለን። የአብይ ቦክስ ተበላሉ። ሰዎቹ ተበላሉ። ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝም ይላል ዘፋኙ። ከሰሞኑ ልደቱ አያሌው መሳይ መኮንንን ሲያገረጣው አየሁ። ዝም አልኩኝ። እኔ ትላንትና ማነው ልደቱ አያሌው መሳይ መኮንንን ሲያገረጣው አየሁኝ። ዝም አልኩኝ። ትላንትና ቴዲሻ ቤት ኢንጂነር ይልቃል ጌትነትና ልደቱ አያሌው ካስላንት እያገጥመዋል። ከመጣሽ ማርያም ታምጣሽ አልኩና ተቀበልኳቸው። ኑልኝ እየተቀበልኳቸው እነሱን እናያቸዋለን፣ እንበረብራቸዋለን። በእነሱ በኩል አጮልቀን የኢትዮጵያን ፖለቲካ እንበረብረዋለን። ተቃዋሚዎቻችንን እናያቸዋለን። ፋኖ በምግበይ እንትንነት አዛዥነት ዘመቻ ማድረጉን ሰምታችኋል። የማያድግ ልጅ ምን ይበዛዋል አሉ። የፋኖ ትግል ባይዘው እንዘጭምቦጭ ይባላል። የህዳር አህያነት ይባላል። ማንም የሚጭነው ይባላል። ያ ጀነራል ተፈራ ነው ጀነራል አፈራ የሚባል ሰውዬ ጫካ ሲገባ ጀነራል አገኘን ሊያዛምተን ምናምን ብለው ሲፈነድቁ ነበር። ጀነራል ፍለጋ የት ሄደዋል? ምን ነው ደህና ነገር ብትማሩ። አሁን ከጀነራል ምግበይ ይኮረጃል። ከምግበይ ኧረ አንቺ ስለ ጉድ ነው ያንተ ያለ አለ ዘፋኙ። ጉድ እኮ ነው የእነኝህ ሰዎች ትግል ማፈሪያዎች። እኔ ጀነራል ምግበይ አዘመታቸው ሲባል ምን አልኩኝ? በስመ አብ ለመስገድ ነው። እስኪ አቤን አምጣልኝ እዚህ ጋር። በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አለው። በስመ አብ ለመስገድ ምን መንቀጥቀጥ ለግርድና መፈጠር ምንድነው እንደዚህ? ባለፈው እንዳልኳችሁ የአማራ ፖለቲከኞች ስነልቦናና የትግራይ ፖለቲከኞች ስነልቦና አንድ ነው። አንደኛው ለጌትነት አንደኛው ለባርነት ነው ጭንቅላታቸውን ያዘጋጁት። ይሄኛው የትም ርቀት ቢሄድ ህወሓቶች አፈርድም ያብልጠው ይገዙታል። ተዋጋዋት፣ ተጣላዋት፣ ተኳረፍኳት ቢልም ልገርድህ ስትለው ይገረዳል። እንደዚህ ብዙ ጊዜ ተናገርናል እኛ። ፋኖ የአማራን ህዝብ ነፃ ሊያወጣ አይደለም የመጣው ከአማራ ህዝብ ታሪካዊ ጠላቶች ጋር ተባብሮ ሊያንኮታኩተው ሊያደቀው ነው። ምክንያቱም ዶክተር አብይ እንደነገሩን መድኃኒት ይደፋል፣ ትምህርት ቤት ያፈርሳል፣ መምህራንን ይገላል። እንዲህ አይነት ስራ ሊሰራ የሚችለው የአማራ ህዝብ ጠላት ነው። ቲፒኤልኤፍ ከአማራ ክልል ገብታ ሸዋሮቢት እስከደረሰች ድረስ ያደረገችው ግፍ ከዚህ የተለየ አይደለም። ምን አደረገች? ሌላ ደፈረች፣ አሰረች፣ አስገበረች፣ ምናለች። ልክ ፋኖ እንደሚያደርገው ማለት ነው። አሁን ቲፒኤልኤፍ ትግራይ ክልል ውስጥ የለችም፣ ግን በፋኖ አማካኝነት ማድረግ የምትፈልገውን እያደረገች
ይዘርፍላታል፣ ይገልላታል፣ ያንበረክክላታል፣ ይደፍርላታል፣ ያንኮታኩትላታል፣ ክልሉን ወደ ኋላ ይጎትትላታል። በቃ በአማራ ክልል የህወሓት አምባሳደር ስሙ ፋኖ ይባላል። ባለሙሉ ስልጣን አምባሳደር ነው። እሷ የምትሻውን ነው የሚሰራው እንጂ ለአማራ ህዝብ ነፃ የሚያወጣ አካል እስቲ መጀመሪያ ራስህ ከቲፒኤልኤፍ ነፃ አውጣ። ራስን ነፃ አውጣ። የደናቁርት ስብስብ ራስን ነፃ አውጣ። መጀመሪያ ራስህ ከህወሓት ግርድና ከህወሓት ስለ ልቦና ነፃ ባልወጣ ጭንቅላት መተህ at the end of the day የአማራን ህዝብ ነፃ አውጣዋለሁ ምናምን ልትለኝ እውነትህን ነው? ምንን ነው የሚያምህ? ቆየብህ። አቅራቢያ ያለ ጤና ተቋም ሄድና ታየው። 2 ሳምንት የቆየ ሳል ቲቪ እና የሳምባ ነቀርሳ ሊሆን ይችላል። 2 ዓመት የቆየ ድንቁርና ደግሞ ምናልባት የከፋ ድንቁርና ደረጃ ላይ ደርሶ አንገት ከሚቆረጥ በጊዜ ታየው። ደነዘስክ እንዴ? ምግበያ ዘምታል። ኮሚኮች ይሄ የክፍለ ዘመኑ ከባድ ቀልድ ነው። ነገርናችሁ እኮ እኛ። እነኚህ ሰዎች ሊገረዱ ነው፣ ለፋኖ ይቅርባችሁ አልን። እናንተስ ለቡዬ የደነቆረ ሆያውዬ ሲል ነው የሚኖረው። ሆያውዬ ነፃ ልንወጣ። ከማን ነው ነፃ የምትወጣው? እውነትን ነው ወይ? ተጫዋች ነህ በእናት አትመሽጠው። ነፃነትን የማያውቁ ነፃዎቾች። እቺን የነፃዎቾች ቪዲዮ እስቲ እናያት። አይኔ ሸውራራ ስለሆነ ነው እንጂ እሷን ነው እያየው ያለው። ተንሸዋሮ መታገል ግን አይከብድም ማለት ክልልን ያየ መስሎ ሌላ ክልል ነፃ እንዳታወጣ አያ ተሳስተ ሌላ ክልል ነፃ እንዳታወጣ ፋኖ ማለት ይሄ ነው። ተሳስቶ ማለት ነው። ትግራይ እንትናን ቲፒኤልኤፍ ነፃ ሊያወጣት ነው። የአማራ ህዝብ ነፃ አወጣለሁ ያለው አሁን ቲፒኤልኤፍ የትግራይ ህዝብ አላልኩም፣ ቲፒኤልኤፍ። በዚህ ሰዓት ነው ነፃ አውጪ የሚያስፈልገው የትግራይ ህዝብ ነው። ከቲፒኤልኤፍ እንዳያችሁት ነው። ተንሸዋሯል ትግሉ። የአማራ ህዝብ ላይ የሚያደርጉት በደል ተንሸዋሯልና ሌላ ህዝብ ነፃ እያወጣችሁ ነው እናንተ ሰዎች። ምናችሁን ነው ያማችሁ? አፈርነ፣ ተሸማቀቅነ፣ መሬት መግባት አማረን። ምን ሆናችኋል? ወይ ጉድ ወይ ጉድ ወይ ጉድ! ተያ ህማማው ላይ ያለው ባባዬ ህሙ ኦሞ አብሉት ሐልሙ ኦሞ አግኒ ጠበእኛል አብርሃም አስመላሽ። የእናንተ ነገር ግን ህሙ ኦሞ እንዳንበላው ታልሙ ኦሞ እንዲያንበላው ነው የሆነብን። ምን ይሻላል? አባይ ጣና ሞልቶ ያልፋል የተመቸው የሚመጣውን ቀን ጭሩስን አይቸው ይላሉ ሼህ አደም ደርቅ። የእናንተ ነገር ሳስብ እንደው እንደዛ ነው የሚሆንብኝ። ሁሉ ሼህ ነኝ ብሎ ጥምጣም ጠመጠመ፣ አፈኛው ዝም ብሎ ዲዲያው አጣጣመ ይላሉ ሼህ አደም ደርቅ። ምን የመሰሉ ልሂቃንን ያፈራ ክልል እንደናንተ አይነቱ ሼህ ነኝ ባይ ጥምጣሙን ጠምጥሞ መጥቶበት ዝም ብለው አፈኞቹ ዝም ብለው ዲዲያዎቹ ክልሉን እያጣጣማችሁት ነው። ኧረ ተው እንዲያው እንደምታድጉ ሆኖ ቻለ ያበቃ ትግል እነ ዘሜ ቂሱ ትግል ባለፈው ነግሬያችኋለሁ። ዘሜ የምትታገለው ሌላ ቦታ ነው። ጫካ በገባ በ2 ዓመቱ የ6 ወር ልጅ ያቀፈ ሰው ነው። ታምረኛ ሰው ነው ዘሜ ማለት አስማት ሰው ነች። የምትታገለው ሌላ ቦታ ነው። ብራዝ ግርድና ላይ ነች እሷ። ቲፒኤልኤፍ ይከፍላታል። ለካ ጭስ ያሳዝናል። ግን ይሄ ህዝብ እንግዲህ ምግቢያ ዘመታቸው ሲባል ካኒ ማጅን ሼም ነው። በጣም ያሳፍራል። በጣም መገረድ ነው። በጣም ያሳፍራል። ዶክተር አብይ ግን ፓርላማ ላይ ያበደች ቦክስ ሰንዝሯል። እነ ነፍሴ እየተንጫጩ ነው ከውጭ ነው ከባህር በር ጋር ተያይዛ። ከዛ ሲንጫጩልህ እንደነ ይልቃል ጌትነት አይነት ሰዎች ብቅ አሉ። ከሻቢያ ጋር ሆነን አገር እንወጋለን፣ ከኤርትራ ጋር እኛ አገር ወጋለሁ ይላል። ልደቱ ደግሞ ያፋጥተዋል። እንመልከተው እስቲ። ጦርነት ከተነሳ በሁለቱ መንግስታት መካከል ከማን ጋር ትቆማላችሁ? ለዚህ 3 አማራጭ ነው ያለው። ከዛ እኔም አንተም ከ3ቱ አማራጭ ውጭ መሆናችን። ነገር ግን አሁንም አደርገውን ካደረው የኢትዮጵያ መንግስትን በዛም ከወረረ ከሻቢያ ጋር ተቋሚዎች አልተባበሩም ለማለት አልችልም ነው። ስለዚህ እንደሱ ከሆነ ከሻቢያ ጋር እየቆምክ ነው። በዚህ ሁኔታ ጦርነቱን ስለማላውቅ በዚህ ላይ እናቆመው። ገለልተኛ ነው አይባልም። እሺ ሀገር ተወራ ጦርነት ካላቆመ ኢትዮጵያ ውስጥ ያለ ኃይል ሻቢያ እንደደገፈ ነው መታየት ያለው። እንዳያችሁት ነው። እኔ ልደቱ አያለው የራሱ የከሰርኩ ፖለቲከኛ ነኝ ስላለኝ ከከሰረ ፖለቲከኛ ጋር አብሬ አልሰለፍም። እኔ ስለ ልደቱ ምንም አያገባኝም። ግን ያው እንደዚህ ናቸው የኢትዮጵያ ፖለቲከኞች ማለት ተስማምተው እንኳን የማይቃወሙ ሰዎች ናቸው።
ተስማምተው ሳይቃወሙ ነው ተስማምተን ሀገርን እንመራለን የሽግግር መንግስት የሚሉን። የሽግግር ነው የችግግር መንግስት ነው የፈለጋችሁት። ልደቱ አያሌውም ይልቃል ጌትነትን ባይዘው ስለ ሽግግር መንግስት በመውራት ይታወቃሉ። አንድ ይልቃል ጌትነት ወዳጅ የነበረ አንድ ሰው ምን አለኝ፣ ድሮ ፓርቲ ውስጥ አብረው ይሰሩ ነበር። አንድ ሰው አለኝ ማውራት ባይችል መጻፍ ይችላል። በቃ የሆነ መሳል ባይችል መስፈን ማድረግ ቢችል የሆነ ነገር ማለት ቢችለው ባይኖር የማይችለው ነገር አለ። ገብታችኋል? ሁሉም ነገር ቢችል ሰው የለም፣ የሆነ ነገር ይችላል። ኢንጂነር ይልቃል ጌትነት ማለት አለኝ ምንም የማይችል ሰው ነው። እኔ ይልቃል ጌትነት ያሳዝነኛል። በምርጫ 2 ድምፅ ነው ያገኘው። ልጆቹ እንኳን ያልመረጡት ሰው ነው። ሚስቱ ነው የመረጠው። ወንድምና እህቶቹ፣ አክስቶቹ፣ አጎቶቹ ያልመረጡት ሰው ነው። ያሳዝናል። ቤተሰቦቹ እንኳን ያልመረጡት ሰው ነው። ሚስቱ ነች የመረጠችው መስለኛ 2ኛ ድምፅ። እሷ ራሱ አዝና ነው የሆነ አስቤዛ እንዳይከለክላት ብላ ነው መሰለኝ የመረጠችው። ላይክ መጣና የሽግግር መንግስት ይላል። ያኮረፈው እንደዛ ነው። እዚህ ግባ የሚባል ሰው አይደለም ይልቃል ማለት ነው። ስምን መልአክ ያወጣዋል ይላሉ። ግን እኔ አንተ ስምን መልአክ አይደለም ያወጣል፣ የሸይጣን መልአክ ነው ያንተን ስም ያወጣው። ይልቃል ምንም አትልቅም አንተ። ምን ነው የሚያማንተ? በአደባባይ ሀገሬን ከሌላ ሀገር ጋር ወጋለሁ ትላለህ። በአንድ ግንባር ተሰልፈው መዋጋት አለባቸው ለታምናለህ። አንድ ግንባር የሚለውን ለምን ነው የምታመጣው? ታምናለህ አታምንም? ንገረኝ። ለምን ብዥታ ለምን ትፈጥራለህ? እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ አሁንም ሻቢያ ሲመጣ በአንድ ግንባር እዋጋለሁ ነው ጥያቄው። ይሄ መንግስት ለማስወገድ እኮ እየተዋጋ ነው እኮ አሁን እኛ። አይ ደግሞ እኮ ይህንንም ሰውዬ እኮ ደግሞ ቁጭ ለሚያዳምጠዋል የሚያዳምጠው ኢን ሴንስ ላይክ እሱ ነፃ ያወጣኛል ምናምን የሚል አካል አለ። ከዛ ምን አለ አቶ ልደቱ እየተዋጋው እኮ ነው ይለዋል። የት ሆነ ነው እየተዋጋ ያለው? ዲሲ አላወኩም እኔ ፋኖ ዲሲ እንደሚዋጋ አልሰማሁም። እየተዋጋው እኮ ነው ከኢትዮጵያ መንግስት ጋር ሄጄ እየተዋጋሽ ነው እጥጥጥ ድክድክ እያልሽልኝ ነው ቀለኛ እንዲህ ያልሽ ቀፊ ትጫወታለህ እንዴ? የት ሚኒሶታ ሆነ ነው የምትዋጋው? ሲያትል፣ ዲሲ፣ ኒውዮርክ፣ ቬጋስ ውጊያ ያልሽው አንቺም እንደዘሜ ሌላ ነገር እንዳይሆን ብራዘር። አቶ ልደቱ አሁንም እኮ ከኢትዮጵያ መንግስት ጋር እየተዋጋው ነው። ማንም አንተ የት ነው የምትዋጋው? አሜሪካ አይደለ እንደ ያለ ስልብ ባሪያ በጌታው ምን ይፎክራል አሉ። ምን ነው የሚያምህ? ቆየብህ ምንድን ነው የምትለን? እስቲ ሆና እዚህ ጋር ቴዲና እንዴ እስቲ ምን እያልከን ነው እናስብለው። ምንድን ነው እያልከን ያለው ነው? አቶ ይልቃል ምን እያልከን ነው? እና ቴዲ ደግመህ ጠይቅልኝ እስቲ ምን እያልከን ነው ብለው። ምንድን ነው እያልከን ያለው ነው? አዎ ምን እያልከን ነው? ምን እያሉን ነው? እየተዋጋሁት እኮ ነው የኢትዮጵያ መንግስት እና አሁንም እየተዋጋሁት ስለሆነ ከሻቢያው ገኘ በዋጋም ችግር የለም። አይደል መደንቆር ውድ ነው እሺ። አንተ ሰውዬ ዝግመተ ለውጥን አልጨረስክም እንዴ? የፖለቲካ ዝግመተ ለውጥን የጨረስክ አይመስለኝም። እኔ የሚቀረ ነገር አለ። ፖለቲኮ ሲንድረም የሚባል በሽታ አጥቅተዋል። ያመዋል እንዴ ብሽቅ እየተናገረን ከመንግስት ጋር እንዲህ ያላችሁ ነው ወጣቱን እንትን የምትሉት። እንዲህ ያልክ አንተ የደሃ ልጅ አስጨርስ፣ እንዲህ ያልክ አንተ የደሃ ገበሬ ልጅ አስጨርስ። እርስ በርስ ትበላላለህ ገና እንደ ቁምቡርስ። ተስማምተው ሀገር አይመሩም እነዚህ ተስማምተው ያልተቃወሙ የሽግግር መንግስት ሲሉ የምናውቃቸው ሰዎች ናቸው። አሳዘነኝ። እኔ ትላንት ሲፋጠጡ ወይኔ የላጭ ልጅ ቅማል በለው አልኩኝ። የላጭ ልጅ ቅማል ሲበለው አየሁት። አክቹዋሊ ያው ናቸው፣ ብዙ ዲፈረንስ የላቸውም ሁለቱም ቦቲና ኮንጎ ናቸው። ግን አትሊስት ምንም የማይረቡ ሰዎች ናቸው። ልዩነታቸው የቦቲና የኮንጎ ነው። እየተዋጋሁት አይደል የኢትዮጵያ መንግስት አላለም። ወይ ጉድ ወይ ጉድ። እነኚህ ሰዎች አንድ የሚያስቀኝ ክስ አላቸው። አብይ አይሰማንም ይላሉ። ምን ይስማ? ተስማምታችሁ የምታወሩት ወርድ እኮ የላችሁ። ተስማምታችሁ መቋም ካልቻላችሁ ሰዎች ምን እንዲሰማ ነው የሚፈልገው? እኔ እኮ ያሳዝነኛል። ለምንድን ነው ያኮረፋችሁት? ለምንድን ነው ተባብራችሁ ፖለቲካውን ሰላማዊ የማታደርጉ ሲባሉ አብይ አይሰማንም ይላሉ። ምን ይስማችሁ? አሁን ይልቃል አንተ አብይ አይሰማኝም የማለት ሞራል አለ? ምጣድ አይሰማልም ለኩሰው እንኳን አብይ ሀገር የሚመራ ሰው ምጣድም አይሰማል ሰው። አብይ ስማ እስቲ ራስን ስማ። አንተ ራስን ትሰማዋለህ? ግን እኔ አንዳንድ ፖለቲከኞች ያዝኑኛል እና ያሬድ ጥበቡ ራሱ ምናምን እና አንዳርጋቸው ጽጌ እነ ምናምን ለምንድን ነው ያኮረፋችሁ ሲባሉ አብይ አይሰማንም ይላሉ። ግን ራሳችሁ ትሰሙታላችሁ ማለት ራሳችሁን ብትሰሙት እንዲህ አይነት ወርድ አታወሩም። እኔ እኮ አፍርላችኋለሁ ለእናንተ
ራሳችሁን ግን ስሙት፣ እውነት አዳምጡት። እስቲ ምን እንደምትፈልጉ መጀመሪያ አወቁ። ከማን ጋር አሊያንስ መፍጠር እንደምትፈልጉ እስቲ ወቁ። የምትፈጥሩት አሊያንስ እንደው ቀንቷችሁ ሀገር ምሩ ብትባሉ ራሱ ቀጠናዊና ዲፕሎማቲያዊ ግንኙነታችሁን የውስጥ ፖለቲካችሁን የሚያተራምስላችሁ ነው አይደለም የሚለውን አስሉት። ፖለቲካችሁን ከደፉ አላቁት። መሬት የያዘ ፖለቲካ እስቲ ለመስራት ሞክሩ። እስቲ ሞክሩን። እንደዛ ቢሆን አይ ቲንክ የሆነ እንትን ይላል። አሁን አልተመቻችሁም። ላይ አብይ አራዳ ሆኖባችኋል። እናንተ ስትመጡ አሁን ላጥ ብላችሁ የሆነ ምክር ሰጣችሁት ስልጣን ምናምን ልትቀበሉ ነበር። ምን ያረጋል? ቡዳ ቤት ሰላቢ ገባ። ላጥ ያረጋችኋል ከእጁ ላይ ቡዳ ቤት ሰላቢ ገባ። ቄት ይመጣል። እንዴት ይሆናል ማለት ቢሆንላችሁ ቢሳካላችሁና ቢሰምርላችሁ እኮ ይመቸኛል። ግን በዚህ ዋጋ ከቦታውም አልመጣም። ባኪያ ከቦታውም አልመጣም። እርስ በራሳችሁ እየተበላላችሁ ነው። ዶክተር አብይ የሰነዘራት የፓርላማ ቦክስ ኢትዮጵያ ውስጥ የባህር በር ጥያቄ ማንሳት ነውርነት ቀርቷል። ታቦ አይደለም፣ መጋረጃው ተቀዷል፣ ተተርትሯል አለ። እናንተ አሁንም ከሻቢያ ጋር አለው ከእንትና ጋር አለው ምናምን የሚል ሙግት ላይ ነው። እስቲ ድንቁርና ነው ጋር መጀመሪያ እነዚህ ናቸው እንግዲህ አሁን እነዚህ ናቸው ሀገር የሚመሩት። እነዚህ ናቸው ስቴብል የሆነች አካውንትን እንፈጥራለን ምናምን እያሉ ሰው ጀጅ የሚያደርጉት። ለይልቃልና ለመሰሎቹ ትልቁ ዋስትናቸው ባይዘው ማለት አለመስራታቸው፣ አለመንቀሳቀሳቸው። ቢንቀሳቀስ እንደ ይልቃል አይነት ሸፋፋ ፖለቲከኛ ከየትም አይመጣም። ተንቀሳቅሶ ሲንሻፋፋ አይተነዋል። እየያም ዝም ብለህ ነው የምትልብል አታልቅስ። እኛ ከ6 ወር በኋላ አሁን የህዳሴ ግድብ ሪቫን ልንቆርጥ ነው ትናንትና ከነጫማዬ ነው የተኛሁት በደስታ። አንተ እዚህ መጥተህ ቱ ማች ትራሽ ቱ ማች ብራዳ ቱ ማች ትራሽ ብራዳ እንደ ህንዳዊ ፖለቲከኛ ሲያደርገን ቱ ማች ብራዳ በጣም ቱ ማች ሞቶ አንክል ምናምን ልንል እንችላለን። አንክል ምን ነካው? ከቀልባችሁ ሁሉ ኢትዮጵያ ፖለቲከኞች እኛ አንድ ሀገር ነው ያለች ስለፈጠራችሁ። አብይ እንደሆነ እየሰራ ነው። አብይ እንደሆነ እየቀጠለ ነው። አብይ እንደሆነ እየተራመደ ነው። እንራመዳለን ወይ ደግሞ እንራመዳለን፣ እንሰራለን ወይ ደግሞ እንሰራለን። ለችግሮቻችን ኮዛቸውን እናጠናለን፣ ጥሩ ኮርስ እናወጣለን፣ ጸዴ ኮንሲኩዌንስ እናመጣለን። ዛሰት ከዛ ወዲያ ማዶ ያለው ጉዳይ የእናንተ የቀለብና የቀፈት ጉዳይ ነው። ብዙ ጊዜ ብያቸዋለሁ። እንደነ ይልቃል ጌትነት እንደነ ምናምን አይነት ፖለቲከኞች ሳያቸው ትዝ የሚለኝ የዱለት ፖለቲካ ነው። ፖለቲካቸው ከአንጀት እስከ ጨጓራ ነው። የኢትዮጵያ ፖለቲካ የዱለት ፖለቲካ ነው። የሆድቃ ፖለቲካ ነው። የሆድቃ ፖለቲካን ይዘህ ዞር በል ከዚህ። ስትፈልግ ለሶማሌ፣ ስትፈልግ ለሻዕቢያ፣ ስትፈልግ ለአልሸባብ፣ ስትፈልግ ለፈለከው ተገረድ። እኛን ግን አብራችሁ ተገረዱ አትበልን። እኛ የጌትነት ስነልቦና፣ የአሸናፊነት ህሊና፣ የድል አድራጊነት ወኔ የተቀናጀን ኢትዮጵያውያን ነን። ገረድ ለመሆን አልተፈጠርም። አልችልም፣ እንዳንተ መሆን አንችልም። እናሸንፋለን ወይ ደግሞ እናሸንፋለን። ባላሸንፍ እንኳን ኢትዮጵያን ይዞ የኢትዮጵያን ድንበር አስጠብቄ ወኔዋን አስታጥቄ መጻኢዷን ብሩህ አድርጌ አልፋለሁ ከሚል አካል ጋር ነው የምቆመው እንጂ እንዳንተ እገረዳለሁ እያለ በአደባባይ እያወራ ከሚሸነፍ ቤሳቤስቲኒ ጋር ውሪ ፖለቲከኛ የነመቻል ጓደኛ ያለ ነገሩ ብዙ አይፈረድብም እና ቀጥል ነው የምታደርጉኝ። እንዲህ እንደ እርስ በርስ እንደ ቁምቡርስ እየተበላላችሁ ታልቃላችሁ። ወያኔም እርስ በርሷ ትጥላየናት። እናንተም ገና መች ተነካን ተበላልተሽ ታልቂያለሽ። ዝም ብለህ ስራ ያለው ሰውዬ ግን ያሸንፋል። ዝም ብለህ ሩጥ ያለው ሰውዬ ግን ድል ያደርጋል። ዝም ብለህ ወደፊት ቀጥል ያለው ሰውዬ ግን አሸናፊነቱን ያረጋግጣል። ያሸንፋል ወይ ደግሞ ያሸንፋል። ከዚህ ውጭ አማራጭ የለው። ፋንሻ ቅድም እንዳልኳችሁ ነች። እነ ዘመሚት እንደዚህ ናቸው። ነፍሴም እንደዚህ ሆነች። ጠብ የሚል ነገር የላት። ስለዚህ እኛ መቀጠል ነው ያለን አማራጭ። ህዳሴያችን ከ6 ወር በኋላ ይመረቃል። እኔ ዛሬም ድጋሚ ጫማዬን አድርጌ ነው የምተኛው፣ ከነ ጫማዬ ነው የምተኛው። በቃ አቋሉ አይቱ ጋር ህመሜ እንዳለ
ያንዱን ውሃ ጥያቄ መለሰ። ያንዱ ውሃ ጥያቄ ትቀራለች፣ ትመለሳለች። የጊዜ ጉዳይ ነው። ይመለሳል ወይ ደግሞ ይመለሳል። ጥያቄውን ያልኩት ዲፕሎማሲን ያልኩት ሰጥቶ መቀበል ነው ያልኩት። ጦርነት አላልኩም። በደንብ በዚህ ጉዳይ ላይ እንገባበታለን። እንግዲህ እንደዛ ነው። ተበላልተዋል፣ አልቀዋል። የአብይ ቦክስ ግን ጸዴ ቦክስ ነች። ይመቸው። አብይ አህመድ ያለ ትዝታው ሌል ብልጀ በሻሻው ጻን 4 ኪሎ አለቃ የጦር ሜዳው ሌተናል ኮሎኔል የሰላሙ ሎሬት ይመቸው ነው የምንለው። ይመቾት። ኢትዮጵያን ስላሉ ኢትዮጵያን ይዘን እናሸንፋለን ነው የምንለው። እንግዲህ እንደዛ ነው። እናንተ ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ቀጥሉ። ብርሃናማ ሀሳቦቻችን እንዲያሸንፉ ከጎናችን ሁኑ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል። እኔና የናንተ ሀገር እንደ ልማዷ ታሸንፋለች ነው የምለው። ላይክ፣ ሼር፣ ሰብስክራይብ ይደረግ። አሁንም እንበርታ። እናሸንፋለን ወይ ደግሞ እናሸንፋለን። እንድናሸንፍ ሀሳባችን በደንብ ስፕሪድ እንዲያደርግ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እኔ ደግሜ እላለሁ ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ ሁሌም እንደምለው እንደማይቀር የከበረ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው።